ሰላም ሰላም ጤና ይስጥልኝ ውድ የሀገሬ ልጆች ኢትዮጵያ ልጆች ውድ የቃል የኢትዮ ፋሚሊዎች በጠቅላላ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ፣ እግዚአብሔር ይመስገን አለሁ። ደህና ነኝ። እናንተ እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር አምላክ ይመስገን። በጣም ደህና ነኝ። እናንተ እንዴት ናችሁልኝ? አለሁ፣ በጣም ሰላም ነኝ። ሰላማችሁ ብዝት ይበልልኝ በያላችሁበት በዓለም ዳርቻ ማለት ነው። በሀገር ውጭም በሀገር ውስጥም ያላችሁ ውድ የሀገሬ የኢትዮጵያ ልጆች፣ የኤርትራ ልጆች፣ እናት አባት፣ እህት፣ ወንድም፣ ጓደኞች በጠቅላላ ማለት ነው በጣም የምወዳችሁ የማከብራችሁ ናችሁ። በጣም እኔን የምታበረታቱኝ በቅንነትና በመልካምነት ሁላችሁም ከጎኔ የሆናችሁ የምታበረቱኝ ሰብስክራይብ፣ ላይክ፣ ሸር በማድረግ ከጎኔ የሆናችሁ የምትሆኑም በጣም ነው የማመሰግናችሁ። የምወዳችሁ የምር በጣም ቃላት የለኝም። በጣም እወዳችኋለሁ፣ አከብራችኋለሁ። አሁንም ደግሞ የበለጠ ደግሞ እንደምታበረታቱኝ ትልቅ ደረጃም እንደምታደርሱኝ እንደምገድፉኝም አምናለሁ ማለት ነው። በጣም አመሰግናችኋለሁ፣ እወዳችኋለሁ። እና አንድ ነገር ላካፈላችሁ ወደድኩ። የምር ዛሬ በጣም ዝም ብዬ ማለት ነው ግራ የሆነ እንዴት ልበላችሁ። በእርግጥ እግዚአብሔር ይመስገን ማንጋ መቀጠል እንዳለብኝ ማንጋ አለመቀጠል እንዳለብኝ የቱን መተው የቱን ማንሳት እንዳለብኝ በህይወት የጥንቅቅ ብዬ ሁሉን ነገር ተምሬያለሁ፣ አውቄያለሁ። ህይወት አስተምራኛለች። ግን አንዳንድ ጊዜ ከህይወቴ እንኳ ተምሬያለሁ፣ ከህይወቴ እንኳ ብዙ አትርፌያለሁ፣ አውቃለሁ ብትሉም አንዳንዴ በጣም በቃ የሆነ ነገር አለ ማለት አሁን እንዴት መሰላችሁ የሆነ እያወቃችሁት ግን በቃ እያወቃችሁት መተው እንትን የማትሉት ነገር አለ ማለት ነው። አንዳንድ ጊዜ ብትተውትም እንኳ ማይተዋችሁ የሆነ ጊዜ ትውት ይሆንና ደግሞ ከዛ ደግሞ መልሶ ደግሞ ማለት ነው። እና እኔ ብቻ ነኝ ወይስ እናንተ ጋርም ነው ያለ? የእውነት ዛሬ የሚገርማችሁ ይሁት አሁን በጣም ገስግሼ ነው በኢትዮጵያ የተነሳሁት። እንደውም በውጮችማ በጣም ገና እንትን እያለ ነው ማለት ይቻላል ማለት ነው። እና የምን በጣም ገረመኝ። ግን ለምን እስኪ ቪዲዮ ሰርቼ ለምን እስኪ ምን እስኪ የሆነ ነገር እኮ ላተርፍ እችላለሁ። በእርግጥ የሆነ ነገር መወሰን የሆነ ነገር አለመወሰን የኔ ድርሻ ነው። አሁን ላይ ማንም ሰው ቢሆን ማለት ነው አንዳንድ ጊዜ ማድረግ የሌለብን ነገር ማድረግ የለብንም። እና እኔ በፊት ላይ ማለት ነው ከዚህ በፊት እግዚአብሔር ይመስገን ግን ማለት እኔ አሁን እንዴት መሰላችሁ ሀብትን የምለካው በጤንነት ነው። እና ለእኔ ትልቁ ሀብቴ ጤናዬ ነው። ለእኔ ትልቁ ሀብቴ ሙሉ አካሌ ነው። ለእኔ ንብረቴ፣ ሀብቴ፣ ሁሉ ነገሬ በቃ ሌላ ሁሉ ሳደርግ የማመጣው ነገር ነው የሚሆነው ማለት ነው። እና እንደዛ አድርጌ ነው የማስበው አሁን ላይ። በፊት ግን በቃ እኔን እንደምንም አልቆጠርም ነበር። ራሴን በጣም የምጠላ ምንቅ በጣም ራሴን በጣም የማዋርድ ሴት ነበርኩ፣ እህት ነበርኩ ማለት ነው። እና እግዚአብሔር ይመስገን ያ ሁሉ አልፎ ዛሬ ላይ ግን ራሴን የማከብር፣ ራሴን የምወድ፣ ለራሴ ቦታ ጊዜ የምሰጥ፣ ራሴን የምረዳ፣ የማማክር ከራሴ ጋር ነው። በቃ ከእግዚአብሔር በታች ለራሴ ያለሁት ራሴ እንደሆነ ገባኝና ማለት ነው። እና እናንተም በተመሳሳይ እንደዛ እህቶቼ፣ ወንድሞቼ ሁላችሁም እኔ ቤተሰብ ባይኖረኝም እናንተ እንኳን ቤተሰብ ቢኖራችሁም ግን ከቤተሰብ በላይ ለራሳችሁ ቅርብ ራሳችሁ ናችሁ። ከቤተሰብ ከጓደኛ ከእህት ከወንድም ከእናት ከአባት በላይ ለራስሽ ቅርብ አንቺ ነሽ፣ ለራስህ ቅርብ አንተ ነህ። ሁላችሁም ከዛ ይቀጥላል ሌላው እያለ ማለት ነው። እና ያ ሁሉ እግዚአብሔር ይመስገን በህይወቴ ብዙ አስተናግጃለሁ፣ አሳልፌያለሁ። እግዚአብሔር ይመስገን ህይወት አስተምራኛለች እንደምላችሁ ማለት ነው። እና አንዳንድ ሰዎች ወዳጆቻችሁ የሚሆኑ ቤተሰብ የሚሆኑ በቃ የአካባቢያችሁ ላይ ያሉ ቤተሰብ ነክ የሆኑ ነገሮች ማለት ነው። እና አንዳንዴ በጣም ይገርመኛል የእውነት በቃ በጣም ግርም ነው የምለው፣ በጣም ግርም ማለት ነው። እና ድሮ ላይ ይሄ ተወልዳችሁ አደጋችሁበት ሀገር ላይ እኮ ባዳ አይባልም። ሁሉም ደግሞ አሁን ላይ መወልድ ቋንቋ ነው። እኔ አሁን ልንገራችሁ ውዶች፣ የምር እናንተም ታውቃላችሁ ሁሌም እንደምላችሁ ማለት ነው። ለእኔ አሁን እስከዚህ ደረጃ እንድደርስ ያደረጉኝ በስጋም በደም የማላቃቸው ያልተወለድኳቸው ሰዎች ናቸው እስከዚህም ደረጃ ያደረሱኝ። አሁንም ደግሞ የምኖረው ማለት ነው እናት፣ አባት፣ እህት፣ ወንድም፣ ጓደኛ፣ አማካሪ፣ አጽናኝ፣ ደጋፊ እየሆኑኝ ማለት ነው በምንም የማልዛመዳቸው ሰዎች ለእኔ መወለድ ቋንቋ ነው። ግን አንዳንዴ ግን የሆነ የአካባቢያችሁ ላይ የተወለዳችሁበት እኮ እንዴት ነው እንደ ቤተሰብ ነው የሚታየው እንጂ ይሆናል አይደለም። ብቻ ለእኔ ሁሉም በቃ ለእኔ እንትን ነው፣ ግን እንደዛ ነው። እና
ምንም ይሁኑ ምንም በፊት ላይ በጣም ራሴን እጥል፣ ራሴን እንቅ፣ ራሴን በጣም በቃ ምን ልበላችሁ ከራሴ አልፌ ለሰው የራሴን ጥላቻ ለሰው እናገር ነበር። ምን ያህል ለራሴ ክብር እንደሌለኝ ራሴ ምን ያህል እንደምጠላ ማለት ነው። በጣም እንግዲህ እግዚአብሔር ይመስገን እንደነገርኳችሁ ትልቁ ሀብት ጤና ነው ብያችኋለሁ። ግን እኔ ያ ሁሉ ነገር እያለኝ ከማንም እኮ አላንስም። ምናልባት ለማንም ባልተርፍ ለእኔ ሆኜ ነው የምኖረው እና ያኔ በጣም ግን እናደድ፣ ተስፋ ቆርጥ፣ ደስተኛ አልሆንም ነበር። በጣም በብዙ ነገር ታውቁታላችሁ፣ በዚህ ስሜት ያለፋችሁ እህቶች ማለት ነው ወንድሞችም። እና ያኔ በጣም የራቁኝ ሰዎች ነበሩ፣ በጣም የቀረቡኝ ሰዎች ነበሩ በዛን ሰዓት ማለት ነው። እንደዛ በመሆኔ በቃ እንደ ወዳጅ እንደ አዛኝ መስለው ራሴን እንዳማላቸው ራሴን እንዳዋርድላቸው ሰዎች ነበሩ ማለት ነው። ለምን ብለውም ደግሞ በጣም የሚጠሉኝ ለምንድን ነው እንደዚህ የምትሆኚ ብለው የሚጠሉኝም ሰዎች ነበሩ። አንቺ ከማን ታንሻለሽ? አንቺ ማንሽ? አንቺ በቃ የሆነ አለ አይደለ ሁለቱንም ያልተራው ይሄን እኔ ምናልባት የተረዳሁት የጠሉኝ ሰዎች በቃ ድሃ ስለሆንኩኝ በቃ ራሴ በቃ የሆነ ትንሽ ስለሆንኩኝ ብዬ ነው ማስብ ማለት ነው። ደግሞ እነዚህ ራሴን ሳማላቸው ሳዋርድላቸው ዝቅ ማለቴን ከእነሱ በታች መሆኜቴን ደግሞ ስነግራቸው የሚወዱኝ ደግሞ የሚመስለኝ ነበር። ለእኔ የሚያዝኑ ለእኔ በቃ መስሎ ነበር የሚታየኝ ማለት ነው። ግን አሁን ደግሞ በደንብ ተረዳሁት ያኔ ማለት ነው። ለምን በሉኝ የተረዳሁት ዛሬ ላይ ከማንም ባልበልጥም ያንም ከማንም ባልበልጥም ከማንም አላንስም ብያቸዋለሁ። ሀብቴ ሙሉ ጤንነቴ ነው ብያቸዋለሁ። ዛሬ ላይም እንደዚያው በተመሳሳይ እግዚአብሔር ይመስገን ከበፊቴ በምንም አሁን በስያለሁ፣ በእውቀትም በእድሜም በብዙ ነገር እና አሁን ደግሞ ልንገራችሁማ ያኔ ራሴን ስጥል ራሴ ላይ በጣም በቃ ተጽዕኖ ሳደርግ ራሴ ላይ ጥላቻ ስፈጥር ያኔ እንደዛ ሲሆኑ የነበሩ ሰዎች ዛሬ ደስተኛ ስሆን ራሴን ሳከብር ለራሴ ቦታ ስሰጥ ለራሴ ጊዜ ስሰጥ ራሴን ስረዳ ምስጢሬን ለእኔ ማውራት ያለብኝን ለእኔ ከሰው ጋር ማውራት ያለብኝን ከሰው ጋር ማውራት እንዳለብኝ ጥንቅቅ አድርጌ ህይወቴ ብያችኋለሁ። ከማንም አልተማርኩም። ህይወቴ ጥንቅቅ አድርጋ እያንዳንዷን ነገር አስተምራኛለች። እግዚአብሔር የተመሰገነ ይሁን። በህይወት አቆይቶ ከራሴም ተምሬ ሰው እንደሆን ስላደረገኝ ማለት ነው። እና ይህን ቪዲዮ ግን በደንብ አዳምጣችሁ ለሁሉም ሰው ሸር አድርጉ አንዳንድ ጊዜ ማለት ነው ውዶችዬ እና ስለምታደርጉልኝም አመሰግናችኋለሁ። እና አሁን ላይ ወይ ጥልት አድርገውኝ አይጠሉም ወይ ደግሞ የሆነ እንዴት ልበላችሁ በቃ ምን ልበላችሁ በቃ የሆነ ነገር ተናዳችሁ የሆነ ነገር የሆነ የለም በቃ ሲያገኝ እንደዛ ነው የሚያደርጋቸው። በቃ የሆነ እንዴት ልበላችሁ የእምር ስሜታቸውን ልገልጽላችሁ አልችልም። ግርም ነው የሚለኝ እና ዛሬ በጣም ተናድጄ ማለት ነው። ምን ማድረግ አለብኝ? ምን ልበላቸው? ምንድን አድርጌ ምንድን ልንገራቸው? በቃ የሆነ የለም ማርያም ፊቴ ራሱ እዩት። የምር በውሃ ብቻ ታጥቤ ትንሽ በቃ ድብርቴ የሚለቅ መስሎኝ፣ ግን በጣም ውስጤ ተቆጥቶ ስለሆነ እንደዚህ ሆኗል ራሱ ፊቴ ማለት ነው። እና እኔ ደግሞ ስናድድ ምናምን በጣም ነው የሚሰማኝ፣ በጣም ይሰማኛል። እዚህ ደረጃ የደረስኩት ስላችሁ ምንም ኖሮኝ ሳይሆን ግን እዚህ ደረጃ በእኔ እኮ እድሜ ያሉ እህቶች ወንድሞች በብዙ ሀገር ላይ ዞሮ ዛሬ በህይወት የሉም። እኔ ግን በብዙ ሀገር ላይ ዞሬ በህይወት አለሁ። ደግሞ ሙሉ ጤነኛ ነኝ፣ ሀብታም ነኝ። የእውነት ይሄ ብቻ ለእኔ በቃ ምን ልበላችሁ ለእኔ ትልቁ ሀብቴ ነው። እና ያኔ ደግሞ ራሴን ስጠላ ለራሴ መጥፎ አመለካከት የነበረኝ ጊዜ የጠሉኝ ሰዎች ዛሬ ለራሴ ጥሩ አመለካከት፣ ጥሩ ተስፋ፣ ጥሩ ራሴን ስረዳ ባለኝ ነገር አመስግኜ ባለኝ ነገር ደስተኛ ሆኜ ስኖር የሚገርማችሁ ያን የጠሉኝ ሰዎች ዛሬ ቀርበውኛል። ዛሬ ደስተኛ ሆነዋል በእኔ ዛሬ እነሱ ያኔ እንደዛ ስሆን እራቃችሁኝ ብዬ ያልኳቸው ሰዎች ዛሬ ግን ማንነታቸውን በደንብ አሳይተውኛል። በቃ ቀርበውኛል። ያኔ ራስሽን ስለምጠይ ራስሽን ከሰው በላይ ስለምታደርጊ እንጠላሽ ነበር። አንቺ ግን ያን ጊዜም ከሰው በላይ ነበርሽ። በቃ ከሰው በላይ ባትሆኝም ራስሽን ነበርሽ። በቃ ማንም ሰው ከሰው በላይ አይሆንም። ግን ከሰው በታችም ከሰው በላይም ሳይሆን አንድ ሰው ራሱን ሆኖ ነው የሚኖር እና ያን ጊዜም ከሰው በላይ ባትሆኝም ከሰው በታች አልነበርሽም። ራስሽን ነበርሽ። ልናስረዳሽ ስንል ግን ማንነትሽን ልነግርሽ ስንል ልትረጅ ስለማትችል ያኔ እራቅንሽ፣ ያኔ ጠላንሽ።
ያኔ በቃ ብዙ ሰው ከአንቺ እኮ ብዙ ሰዎች ብዙ እህቶችሽ ብዙ ጓደኞችሽ ከአንቺ ተምረዋል። አንቺ ግን እንደዛ ስለነበርሽ በጣም ጠላሽ ነበር። ዛሬን ግን ራስሽን ይቅርታ ጠይቀሽ ራስሽን ወደሽ ራስሽን ተቀብለሽ በመኖርሽ ለራስሽ ደስተኛ ሆነሽ በመኖርሽ በጣም ደስተኛ ነን። ታዲያ እንደዚች አይነት እህቶችን እንዴት አድርገን ነው የማንቀርባት የማንወዳት ብለው ብዙዎች የእውነት ወደውኝ ዛሬ ላይ የነበረኝ ማንነት ራሱ ያኔ ደግሜ እንዳመሰግንበት እያደረጉኝ ብዙ ሰዎች አሉ። እኔ በጣም የምር እኔ በጣም ነው የገረመኝ። እኔ አሁን ሲገባኝ እኔ እንዴት እንደተረዱ አላውቅም። ሰው እኮ እግዚአብሔር ይመስገን እንጂ የእምር ሰው ራሱን እንደጣላ አይቀርም። ሰው እንደ ራሱን እንደጣላ አይቀርም። ሰው ራሱን እንደናቀ አይቀርም። የሆነ የሚያከብርበት ጊዜ አለ እና ምንድን ነው እስቲ አስረዱኝ በእግዚአብሔር። ቆይ ያኔ እንደዛ እንደሆንኩ እንድቀር ነው የፈለጉት? እኔ የሚገርማችሁ ከራሴ ጋር በጣም የምፋለጥ የምገጭ ከግድግዳ ጋር ሁሉ ራሴን የምመታ ሰው ነበርኩ። በጣም የምናደድ ማለት ነው። በምን እናደዳለሁ መሰላችሁ? ቤተሰብ ስለሌለኝ እናደዳለሁ። የሚረዳኝ ስለሌለ እናደዳለሁ። ያመንኩት ስለሚከዳኝ እናደዳለሁ። ምን አይነት ተፈጥሮ ምን አይነት ሰው ነኝ ብዬ። ግን እኮ ልንገራችሁማ ሰው የሚወዳችሁ ራሳችሁን ስትወዱ ነው። ሰው የሚያከብራችሁ ራሳችሁን ስታከብሩ። ያኔ ራሴን መውደድ ራሴን ማክበር ስለማላቅ ራሴን ዝቅ አድርጌ ሰዎችን ከፍ ስለማድረግ እንዴት ሆኑ ሰው ራሴን ጠልቼ ሰውን እንዴት ልወድ እችላለሁ? በፍጹም በምንም ታምር። ልንገራችሁ ውዶች፣ የምር እኔ በራብ በሉት በሀዘን በመከዳት በማግኘት በማጣት በሁሉ ነገር አሳልፌያለሁ። ሁሉንም ተምሬያለሁ፣ አውቄያለሁ። ዛሬ ላይ በዚህ ወጣትነት ሁሉን ነገር ማወቄ በጣም ደስ ብሎኛል። ነገ ደግሞ ትልልቅ ሚዲያዎች ላይ ደግሞ የኔ ታሪክ የኔ ህይወት ታሪክ ደግሞ ብዙዎችን እንደሚያስተምር ብዙዎችን እንደሚያጽናና ብዙዎችን እንደሚደግፍ ብዙዎችን እንደሚያስተምር ደግሞ እምነት አለኝ በጣም ማለት ነው። እና ግራ ገብቶኝ እኮ ነው። ለምንድን ነው የምር ግራ ገባኝ። ያኔ የጠሉን ወደዱን፣ ያኔ ደግሞ እንደዛ ወደርን ያሉ ሰዎች ዛሬ ደግሞ ጠሉኝ። ለምን እንዴ? ጉድ እኮ ነው። እኔ ሰላም ስሆን እኔ በቃ እና ገረመኝ። ለእኔ ገብቶኛል፣ በገባኝ ለእኔ ገብቶኛል። ግን እናንተ ደግሞ እስኪ በገባችሁ እስኪ ደግሞ አስረዱኝ። የምን ለሌላውም ሰው ሸር እያደረጋችሁ በሚል ነው። ነገር ግን በሁለቱም ቅር አይለኝም፣ ደስተኛ ነኝ። በኔጌቲፉም በፖዘቲፉም በጣም ደስተኛ ነኝ። ቃል ናት ቃል በኔጌቲፉ ለእኔ ሁለቱም የሚገርማችሁ ብርታቴ ነው። የእውነት ልንገራችሁ ኔጌቲቭ ራሴን እንትን አይለኝም። በጣም እንደው የሚገርማችሁ ከፖዘቲፉ ኔጌቲቭ ነው ለእኔ አሁን እየጠቀመኝም ያለው የሚጠቅመኝም እሱ ነው። ኔጌቲቭ ያበረታታኛል። በቃ እንዳልተኛ እንዳልቀመጥ ያደርገኛል። በጣም ጠንካራ እንዲሆን ያደርገኛል። በጣም ማለት ነው ራሴን በደንብ አድርጌ አውጥቼ እንድጠቀም ያደርገኛል ኔጌቲቭ። ፖዚቲቭ ግን በቃ ያው አለ አይደለም በቃ በጣም እንትን ይላችኋል። በቃ ትቀበሉታላችሁ ግን የሆነ እንትን ትላላችሁ ማለት ነው። እና የምር ግርም ነው የሚል አይገርምም? እኔ ገረመኝ። እና ራሳችሁን ውደዱ፣ ራሳችሁን አክብሩ፣ ራሳችሁን ተረዱ። አንዳንድ ምስጢሮችን ደግሞ ከራሳችሁ ጋር ነው ማውራት መፍታት ያለባችሁ። እኔ ያኔ ከራስ ጋር ምስጢር የሚባል የለኝም ሲጀመር። ኧረ የምን እኔ የሚባል እንደውም ሲጀመር እኔ የሚል ራሱ እኔ የለም ነበር። ራሴን የምሞትበትን በቃ አፈር የምገባበትን ቀን ብቻ ነበር ምናፍቅ ያኔ። ግን ለካ ህይወት እንዲህ ነው። የምር ግርም ይለኛል አንዳንድ ህይወቴን ሳስበው ማለት ነው። በሰፊው ብዙ ነገሮችን ይዤላችሁ መጣው። የምር ትናንትና ከተረዳሁት ነገር እኮ ገርሞኝ ነው። ትናንትና እኔ ኑብኝ አላቸውም ተጠቡም ጓደኛ ሆኑኝ ዘመድ ሁኑኝ አላላችሁም። ዛሬ በቃ የሚፈልግ ብቻ ነው ለእኔ ጥሩ አመለካከት ያለው ሰው ብቻ ነው ሊጠጋኝ የሚችል እንጂ እኔን የሚጠላ ሰው በፍጹም። ለምን ብሎ አንደኛ እኔ በመጠጋት እሱ ላይ ጥላቻ እንዲያደርበት አልፈልግም። እኔ ላይም ጥሩ ያልሆነ ፊሊንግ አሳይቶ እኔ ልናደድ አልፈልግም። ሰው ከዛ የተነሳ ነው ማለት ነው። ማንም ሰው እንኳን ሰው የሆነ ሰው ቀርቶ እንስሳት የሆነ መልካም የሆነ እንስሳት ራሱ ቤት መጥቶ መስተናገድ ይችላል። የእሱ ችግር የለብኝም። እና ግርም ብሎኛል። የምር ድንቅ ብሎኛል። እንደ ጉድ እኮ ነው እንዴ! ቃልዬማ ከዚህ በኋላ እኮ እናቴ እንኳን ለእሷ ለሰዎችም ራሳቸውን እንዲወዱ ያደረገች ምርጥ እህት ናት። የምር እኔ በራሴ ማለት ነው ራሴን እኮ የምላችሁ ራሴን የምር ራሴን ማለት ነው በጣም ነው የምወዳት፣ በጣም ነው የማከብራት፣ በጣም ነው የምንከባከባት፣ በጣም ነው የምረዳት፣ በጣም ነው የማወራት እና እኔ እንጃ ምን እንደምል ራሴን በጣም ነው የምወዳት። አሁን ላይ በጣም ካሳ ያለፈውን ሁሉ ህይወቴን አሁን ላይ ክሰዋለሁ ራሴን ማለት ነው። ለምን ያኔ ብቻዬን አልሆንም ነበር፣ ብቻዬን አልቀመጥም ነበር። በቃ የሆኑ ነገሮችን ለማስወገድ ከሰው ጋር ነበር መሆን። ዛሬ ላይ ግን ወይኔ እንደውም ከራሳ ጋር ብቻ በሆን ደስታዬ። በቃ የእውነት ምሬን ነው የምላችሁ። ራሳችሁ ስትረዱ የሚሰማችሁ ስሜት፣ ራሳችሁ ስትወዱ የሚሰማችሁ ስሜት ነው እና እላችኋለሁ ወዶችዬ።
እና እንደው አንዳንድ እንደኔ አይነት እህቶች ካላችሁ ግን ግራ እንዳትጋቡ፣ መረዳት ያለባችሁ ነገር መረዳት አለባችሁ። የምር ምሬን ነው የምላችሁ እና እወዳችኋለሁ። ይህን ቪዲዮ ሸር እያደረጋችሁ ቤተሰቦቼ፣ አዳዲስ የሆኖቻችሁ ደግሞ እህት ወንድም እየሆናችሁ አበረታቱኝ። እወዳችኋለሁ። በያላችሁበት በዓለም ዳርቻ ሰላማችሁ ይብዛልኝ። ያኔ ብቸኝነት የሰማኝ ስለነበር ነው። ዛሬ ብቸኝነት አይሰማኝም። እንደናንተ አይነት መንጋ እህትና ወንድም ሰጥቶኛል እግዚአብሔር፣ በሁሉም ቦታ ላይ ያላችሁ ማለት ነው። በጣም እወዳችኋለሁ። ስላዳመጣችሁኝ ስለተከታተላችሁኝ በጣም ቴንኪው። የምር ሰላም ናስቶኝ እንደው ግርም ብሎኝ ተረድቼዋለሁ። ሁለቱንም ተረድቼዋለሁ። በገባኝ ደግሞ ለእናንተ ደግሞ ሼር ያደረኳችሁ ማለት ነው። እና እወዳችኋለሁ፣ አከብራችኋለሁ። በጣም ቴንኪው ስላዳመጣችሁ ማለት ነው። በያላችሁበት ሰላም ሁሉ መኝላችኋለሁ። አገራችንን ሰላም ያርግልን፣ እኛም በያለንበት ሰላም። እወዳችኋለሁ ውዶችዬ። ባይ 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 ባይ።